እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድክ። ለዚህ ነው እኔ በቋጠሩ ቁጥቁጫ ያሳደቁ ለዲዛ ለቀማ ነው። እንዲህ ነው ጉሮሮን በካሪንግ ካፕና በካፕ ትደፍናለህ፣ አፒታይትን ትቆልፋለህ በጣሳ ካፕ። እሺ ይሁን፣ እንኳን በላሽ እንኳን በላ። በነቃጅ ቢርሜሊ ጉምብላ እኔ ያገባኝ በነቃጅ ቢርሜሊ ጉምብላልኝ ብያለሁ። በቃ ጨርሻለሁ። እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባህ አይደለ? አሁን ለዶሜስቲክ ትሬብል ሊወጥርልን ነው ምን ተረዳኝ። እኔ በማያገባኝ ለምንድን ነው በሰው ክለብ መቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ እኔ የኦጂን ምላስ ስላለው ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማለት አንድ ለባዶ ያበደ ውጤት እንደ ሌላ ጊዜ 3-0 አይደለም ብሎ ኮሩ ጉስቶ ማን እኔ አልሰድብም ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዛቅ ስለኔ የሌለበት ዋንጫ እኮ ነው ገባ። ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርን ማውዝ የልጅነት አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው ተረዳኝ። ሳልጫወት መብላት ነው ፈልገው ገባር። ለአንግማኖችን አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው የምልህ። ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሹ ኔክስት ሲዝን በባስ ብቻ። ኖ ፕሌን አባቴ። ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አርክም ለዛ ነው ያላስገባችሁ። ምን አይነት ጎል ነው አባቴ? እኛ መጫወት አይጠበቅብንም። ያበደ ሴሚክሶናል ጎል መዛሬ እንደናሰ ማታሮኒ ወንጀ መጣብኝ ሲቲ ዋንጫውን በላው። የሲቲ ደጋፊዎች እንኳን ደስ አላችሁ። ዛሬ በዌምብሌ ሰማይ ታሪክ ተሰርቷል። ማንቸስተር ሲቲ ቼልሲን በማሸነፍ ዋንጫውን ማንሳት ችሏል። በዚህም ሲቲ የውድድር ዓመቱን ሁለተኛ ዋንጫ ማሳካት ችሏል። እናም በቀጣይ ማንቸስተር ሲቲ የፕሪሚየር ሊጉን ዋንጫ ለመብላት እየተሟሟተም ይገኛል። በድጋሚ የሲቲ ደጋፊዎች እንኳን ደስ አላችሁ። ታዲያ 1.5 ሚሊዮን ፎሎወር ለመግባት ትንሽ ነውና ይቀረኝ። እስኪ ሁላችሁም የደስ ፎሎ አድርጉኝና 1.5 ሚሊዮን ፎሎወር እንድገባ ግዙኝ። አይ ቼልሲ እንዶ አንድ ስራ ታምነ እንኳን ቢሰጥ እሱን በአግባቡ አትወጣ። ገልቱ እንዳለ ስታስጠሉ እንዶ ተቀያሪዎቻችሁ ማጨራሽ ይዘገንናሉ። አንድ ዴላፕ እንዶ የሚገባ ሰው ነው በመሰረቱ ይገባል እንዴ? ዴላፕ ከብት ምናምን እርባታ ለምን አይሞክርም? ጋርናቾ ያ ተጫዋች አይደለም በመሰረቱ። ለምንድን ነው ነው ሽማል ገባው ቼልሲ ጋርናቾ እየተጫወተ ለምን ያልጮትም እንዴ? ምንድነው እንደ ስታስጠሉ በስመ አብ። ገልቱ እንዳለ ሰብስቦ እናንተን ማጋየት ነው። አረቡም አንድ እንደው ሲቲን አንድ ጨዋታ ነው አሸንፉት የተባላችሁታል። ያው ድል ጥሯችሁ ፋይናል ደረሳችሁ። እንደዚህ ነው የምትጮቱት? በቃ ይሄ ነው ጨዋታው። ምን አይነት እንዳለ ቅሪላ ሁላ ተሰብስቦ ኧረ በስመ አብ። ኦፍኮርስ ዋንጫ ቀን ሆኖ ዋንጫ ሳንበላ እንወጣም ብራዘር። ለያውም ከቼልሲ ጋር 21 በኋላ ሳያሸንፈኝ ማለት ነው። እንደውለው ገረፍኳት። ሃራምቦል ሊጮት ሞከረ። ከአርሰናል ላይ ማርም እንደ ሃራምቦል መጮት እንደሌለበት 6 ተከላካይ ይዞ ገባ። አዝናናውት ብራዘር። ዋንጫችንን ሁለተኛ ዋንጫችንን 2 out of 3 ማለት ነው። ዶሜስቲክ ትሬብል አንድ ይቀራል። ሴሜኒዮን ማለት ነው። አንድ እስቲ ደጋፊ እንዳይናገረው ከዴዋን ጀምሮ ዲፌንድ ሳረገው የነበረው ተጫዋች ነው። ሴሜኒዮ ዛሬ አኩርቶኛል። ዋንጫ ስትበላ እንደዚህ ነው። ለያውም የሚገርም ጎል አግብቶ አውት ኦፍ ኖዌር። ጌሙ ላይ ምንም አይልም ነበር፣ አሪፍ ነበር፣ ካሉት ይሻላል። የሚገርም ፐርፎርማንስ አሳይተን ዋንጫችንን አንስተናል። አሁን ይሄን ሞራል ወደ በርንማውዝ ጌም ይዘው ትሄዳለህ ማለት ነው። ቼልሲ ጭራሽ ነው ያልተጫወተው፣ ምንም ነው ያልተጫወተው። የሚሰሩት ምንድነው? ወደ ኋላ ባክፓስ እየመለሱ መጫወት አለቀ። አሁን ማድረግ ያለበት ሲቲ ዋነኛ ነገር በርንማውዝን አሸንፈው ፕሬሸር ማሳደር ነው። ከዛ ፋምብል ያደርጉታል። ለዶሜስቲክ ትሬብል ተጫውተን ተጫዋቾቻችንን በዶሜስቲክ ትሬብል ነው የምንሸኛቸው። ማርክ ማይ ወርድስ። ሃላንድ ኳሱን የፍጻሜ ትክክለኛ ጎል በቀንት በተረከዝ ሱፍ ለብሶ ነው ጎል ያስቆጠረባቸው። ጎል ሱፍ ለብሶ እንደዚህ ጎል ማስቆጠር ይቻላል ወይ?
ዋው ቦንዛ በቃ ይሄ ልጅ የማንም ወሮ በላ መፈንጫው ነው ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም ቼልሲዎች? ዘጠነኛ ላይ ያለው አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዴ ተጫውቶ አሸንፏችሁ የሚወጣው? እንዴት እናንተ እኮ ምክንያት አላችሁ። እሱ ዋንጫ መብላት እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜኒዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ አንተ። እንደዚህ አይቻልም። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ። እንደዚህ አይቻልም እንደዚህ አይነት። ለማንኛውም ቼላው ተለጥፈሻል። በቃ ዚህ ሲዝን አይደለም ቀጣዩ ሲዝንሽን ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁሉ አይመስለኝ። ቼላው ለጠፉሽ ወስደው። ለማንኛውም ይሄን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቅሙት። እሺ ቴንክ ዩ። አረ የቼልሲ ደጋፊዎች እንዲች ብላችሁ እንዳይደብራችሁ። የምር ተጫዋቾቹ ያልፈለጉትን ዋንጫ እናንተ ለምን ትቃጠሉበታላችሁ? በፈጣሪ ቀለል አድርጎ ነው ያሸነፈው። ምንም የዋንጫ ጨዋታ አይመስልም ነበር። አባቴ እንኳን ደስ አላችሁ የማንቸስተር ሲቲ ደጋፊዎች፣ ይመቻችሁ። ማንቸስተራውያን በዌምብሌ ምድር ታሪክ ሰርተው አምሽተዋል። ፔፕ ጋርዲዮላ የለንደን ክለቦች ላይ ዛሬም የጭካኔ በትራቸው አሳርፈዋል። የጋርዲዮላው ክለብ በእንግሊዝ ምድር የሚገኙ ዋንጫዎች መጠራረጉ ተያይዞታል። የታክቲኩ ሊቅ ፔፕ ዋንጫ አይተው ፈጽሞ ወደ ኋላ የማይሉ ሰው መሆናቸው ለዓለም አሳይተዋል። ማንቸስተር ሲቲዎች ከአርሰናልም ከቼልሲም 2 ዋንጫዎችን ከጉሮሮአቸው ፈልቅቀው በመውሰድ ታሪክ መስራት ችለዋል። የማንቸስተር ሲቲ ደጋፊዎች እንኳን ደስ ያላችሁ። Stand up for the champions, stand up. አቤት 2 ዋንጫ ገባ። ባይዘዌ እየቋጠርሽ ነበር አሉ የአርሰናል ደጋፊ። አሁንም አንተን ነው ማበሽቀ ከገባ ማለት ነው። ከሞነ ሃንግማን ምናምን እናንተ በላ ነው ያላችሁትን ዋንጫ እኛ እየበላ ነው። ሃንግማን ምን ሼ ነው ቼላው እንዴ? ሲቲ ፋይናል ሚስቴናት ምናምን አላልክም ነበር እንዴ? በምን አይነት የሴሜኒዮ ጎል የተሸነፋችሁት? በኢየሱስ ስም ጭራሽ እንዲ ፍሊክ። አረ ትለያለህ የኔ አባት። በተገኘው አጋጣሚ እነሱ ማን ሲቲ ላይ ቋጥራሉ፣ እኛ ዋንጫውን ሳብ እያደረግን ኪሳችን ሳብ እያደረግን አሁን አንድ ይቀራል ማለት ነው። አረ በስመ አብ። ሲጀመር ጨዋታውን እርሊ የመዝጋት ስንት እድሎች ነበሩ፣ 2-0 የማድረግ ጭራሽ ይቀናጡላል ነው ምን ፋይናል ሰርድ ላይ ደርሰው። ቼልሲ ሰከንድ ሃፍ እንደገባ ትንሽ ኳስ ይዛ ምናምን አስደነጋገጠችን። ወፍ ደና ቻንስ እንኳን አይፈጥሩ ወያለው አልቆላል። በቃ የኔን ኤፍ ኤ ካፕ ዋንጫ መብላት አይተ ፕሪሚየር ሊግ ላይ አሁን ትደናበራለህ። ብሉ ፋሚሊ እኛ ምን ጠብቃችሁ ነበር? ምን ጠብቀን ነበር? ያው ኳስ ነው የሚፈጠረው አይታወቅም። ልናሸንፍ እንችላለን ፋይናል ላይ ቼልሲ አይታማም በሚል እንጂ ሲቲ አሁን ላይ ባለበት አቋም አይደለም። ቼልሲን ማንንም የሚያዳምጥበት ሲዝን ላይ አይደለም። እንደውም በአንድ ጎል ተርፈናል። እና የሲቲ ፋሚሊ ጓደኞቼ እንኳን ደስ አላችሁ። ኮንግራ ቀጣይ ዓመት ከምንም የአውሮፓ ሊግ ዋንጫ ውድድር ተሰናብተናል። ሰላሙን የማንቸስተር ከተማን ውሃ ሰማያዊ ለባሾቹን የፔፕ ልጆች የሚያቆማቸው ጠፍቷል። ከለንደን ከተማ ቡድኖች ጋር ለዋንጫ ከተፋጠጡ ዋንጫውን ሳይወስዱ አይመለሱም። ባለፈው በካራባኦ ካፕ አርሰናልን፣ አሁን ደግሞ በኤፍኤው ቼልሲን ጾም አሳድረዋል። ማንቸስተር ሲቲ የ2026ቱን እድሜ ጠገቡን የኤፍኤ ዋንጫ ማንሳት ችሏል። ዛሬ ለናንተ ማን ኦፍ ዘ ማች ማን ነበር? ጻፉልኝ። መልካም ጊዜ። ኮንግራቹሌሽን ሲቲዝንስ፣ 2ኛ ዋንጫችሁን ኤፍኤ ካፕን አሸንፋችኋል። ዋው! አንድ ይቀራል። ገና ሙሉ አሉንም ለ3 ዋንጫን እየተጫወታችሁ ያላችሁ። አንድ ይቀራል። ይሄ አሪፍ ዋንጫ ነው። 8ኛ ዋንጫችሁ ነው። ባይ ዘ ዌይ ሲቲ ለ4ኛ ጊዜ በተከታታይ ነው ኤፍኤ ካፕን የተጫወተው። ያለፉትን 2 ተሸንፏል። ይሄንን ግን አሸንፏል
እና ሰው ይሄ አሪፍ መነሳሻችሁ ይሆናችኋል ለፕሪሚየር ሊግ እንዳትለቅ ሶስተኛው ዋንጫችሁ መብላት አለባችሁ። በእናንተ እንጽናና እንጂ በእናንተ እንጽናና፣ እኛ የለንበትም። ሰው በእናንተ እየተጽናናው ነው ያሉት። የሚገርም ጨዋታ ነበረ፣ የሚገርም ጎል ባይ ሴሜዶ፣ የሚገርም ሲዝን እያሳለፋችሁ ነው ያላችሁት። እንዳጀማመራችሁ አይደለም አጨራረሳችሁ። ፕሪሚየር ሊጉን ካሳካችሁ 3 ዋንጫ ዶሜስቲክ ትራቨል ነው የሚሉታል። ዶሜስቲክ ትራቨል ታሳካላችሁ ብዬ አስባለሁ። ይቀራል 1 ዋንጫ። ሌትስ ጎ። እናቴ ትሙት ነው የምላችሁ። ጭራሽ ነው ያልደበረኝ፣ ጭራሽ አልደበረኝም። ለ12 ነው የተጫወቱን፣ ለ12 እንደዚህ አይነት የበሰበሰ ዳኝነት አይቻል። ሌባ እናቴ ትሙት ቆሻሻ ነው። ሲቲ ነው ሌባ፣ አርሰናል አይደለም። ሲቲ ሌባ ነው። በሌብነት ይሄንን ዋንጫ አንስቶታል። መድኃኔዓለምን እኔ ማለት ነው ይሄንን ጥንብታ ዳኛ ባገኘው አለቀውም። እግዚአብሔር ነው የምላችሁ። የበሰበሰ ኳስ አንቶኒ ሲሜኒዮ ይሄን ትበላለህ ሁልህም ማለት ነው። እንደዚህ አይነት ዳኝነት ግን እግዚአብሔርን እኔ ማለት ነው በዘመን አይቻላቅም እንዴ እንዳለ እኛ እሺ ማን ነው ተቆርቋሪ የለውም ቼልሲ። አረ በጣም ነው የሚያስጠላው። እንደተሸነፋችሁ ግን ቼልሲያውያን እንዳትቆጥሩት፣ ክርስቶስን ነው የምላችሁ። በሌብነት ዋንጫ አንስተዋል። እግዚአብሔር እንደው ፕሪሚየር ሊግ ለነሱ ከምቋጥር ማለት ነው ለአርሰናል ቋጥር አርሰናል ቢያነሰው ይሻለኛል። ምክንያቱም ሌብነታቸው ጥግ ድረስ ነው የሚያስታውቀው፣ ጥግ ድረስ ማለት ነው። ምንም ይሄ ጥያቄ የሚያጠያይቅ ነገር የለውም። በሌብነት አሸንፈውናል። በሌብነት ልብ ቢኖራቸው እኮ 2-3 ጎል ማግባት ይሄ ቼልሲ ነው። ቀልድ ስለማያውቅ ጀግኖ ስለተጫወተ 1 ጎል ለዛውም ባገኘው ትንሽ ቻንስ የበሰበሰ ኳስ በመግባቱ ግን በጣም ነው ያዘንኩት። እናቴ ትሙት እኔ በጣም እንደዚህ አይነት ዳኝነት እኔ አይቼ አላቅም። ጥንብ ነው እናቴ ትሙት። ማንቸስተር ሲቲ ግን ይሄ እንዳትደሰቱ የሚያስደስት ነጥብ አይደለም። አይ ቼልሲ ቀድመን ነበር እኮ የተናገርነው እኮ እንደምናሸንፋችሁ። እንዴ ይሄን ያለው ግን ፔናልቲ አንተ ለፔናልቲ ነው የገባችሁት። ቆይ ነው ይሄዳል ፔድሮ እንደዚህ ይላል። እንደዚህ እንዳለ ጨረሰ እኮ ጨዋታው እንደማታሸንፍ። አሁን ይመጡን የቼልሲ ደጋፊዎች 2-1 ያቺ ቻምፒየንስ ሊግ ያነሳ በደለ ብላል። እንዴ ልታለቅሱ አይደለም የቼልሲ ፈረደበት ቻምፒየንስ ሊግ 2-1 አለች አይደል? ይመጣና እሱን ይለጥፈላል ብላው እሱን ስንትን ይለጥፉ። ከዛ በኋላ መቼም ይሄ ነው ሲቲዝን ሴ ነው አንተ ለብራችሁ ያላችሁ ሰዎች። ኧረ በስመ አብ በጣም ነው የምንችለው ስለሚቻል የማንቸስተር ሲቲ ደጋፊ መሆን ምንኛ መታደል ነው። አንበሳዬ ስማ፣ አመቱ ሲጀምር አካባቢ ዘንድሮ ፔፕ ጋርዲዮላና ሰራዊቱ ወደ ታች እንጂ ወደ ላይ አያውቁም የብዙ ሰው ንግግር ነበር። አረ የሉም ፕሪሚየር ሊጉ ላይ ጨዋታው ፉክክሩ በአርሰናልና በሊቨርፑል እንጂ ሌላው ማን ያላሉ። ፔፕ ጋርዲዮላ ካለ ግን ይኸውልህ ዋንጫ ይከተሉታል እንጂ አይከተልም። ፔፕ ጋርዲዮላ እንደውም ያራዳ ልጅ ማለት ነው። ካለ ምን አለ ነው የምልህ አቡሻ። በሚያስገርም ሁኔታ ባለፈው ካራባኦ ካፕ፣ አሁን ደግሞ ኤፍ ኤ ካፕ፣ ፕሪሚየር ሊጉም አላለቀም። ምን እንደሚያሳየን እግር ኳስ አናውቅም። ያራዳ ልጅ ማለት ነው። ለማንኛውም ግን የማንቸስተር ሲቲ ደጋፊ መሆን ማለት ያራዳ ልጆች ምን ባለ ጊዜ ነህ በቃ ሌላ የለውም። አንተ ጊዜ ፔፕ ጋርዲዮላ እስካለ ጊዜ አያልቅም ነው የምልህ አቡሻ። በግራ በቀኝ ወደዚህ የለውም ነው የምልህ ማለት ነው። ምንም ይምጣ ዋንጫውን አሰስ ገሰስ ነው። ቀብረራ አድርገህ የሆነ ዋንጫ አለህ በየጊዜው ማለት ነው። ምንም የሚካድ ነገር የሌለው። አረ ሞቷል የለም ምንም ውስጥ አይገባም ሲባል ለ3 ዋንጫ እየተጮተ ነው። 2ቱን ቀልጥሞ ቁጭ አድርጎላል። ፕሪሚየር ሊጉ 2 ጨዋታ ይቀረዋል። ምን ያሳየናል አናውቅም። ነገር ግን ማንቸስተር ሲቲን ደግሞ አለማድነቅ አይቻልም። ያራዳ ልጆች ሼር ኮፕሊንክ አይረሳ። ይመቻችሁ። አንዴ እስኪ ያዙልኝ። አለ ገና የሊጉ ዋንጫ ፕሪሚየር ሊጉ አለ ገና ትላለህ አባቴ። አለ ገና ዋናው ፕሪሚየር ሊጉ ነው። ይሄንን ቢበሉ ኖሮ ታውቃለህ ወይ ያለው ጆግ ነው ምናምን ይላሉ። ነግናቅ ተዋቸው። ግን ዋናው ፕሪሚየር ሊጉ ነው። ፕሪሚየር ሊጉን አሳክታችሁ ዘንድሮ በቃ የልቤን አሩሱልኝ። እኔ ያሰብኩትን የቋጠርኩበትን አመት ሙሉ የቋጠርኩበትን ከግብ ሳላደርስ አልመለስም። እስቲል እየቋጠርኩ ነው፣ አልለቅም። እስቲል በውስጤ ሲቲ ይበላል ብዬ አምናለሁ። ፕሪሚየር ሊጉን እስቲል እምነት አለኝ። በ2 ነጥብ እየተመራችሁ ነው ያላችሁት። 2 ጨዋታ ይቀራል። እስቲል እምነት አለኝ። ታሳኩታላችሁ። እመነኝ፣ ወያላ ያንጠባጥባል። አለ ገና የፕሪሚየር ሊጉም አለ ገና ይሄ እንደው ይሄ ሰይጣን በቃ ፍጻሜ ከሱ ጋር ከደረስ የህይወት ፍጻሜ እኮ ነው የሚያደርገው። በቃ ቼሎ ምንም ማድረግ አንችልም፣ ፈርዶብናል። ይሄ ጋርዲዮላ የሚባል ሰውዬ ከመጣ በኋላ አመቱ መጨረሻ ልክ የሰራውን ይሄ ልክ አሁን የሰበሰብከውን ሰብል ሲቲ አንበጣ ማለት ነው እንዲህ ሲበላው
የለፋህበትን ብዙ ጮቶችን መተ መጨረሻ ላይ ለሲቲ የሰፈር ካቦ እኮ ነው በቃ ሲቲ ማለት ይቀበላል። ከየትም መንተፈ የሰራሃትን ብር ይኸው ሲቲ ይቀበላል። ና ያምጪ ቦስ ነው ቶ እንደዚህ አይነት ብዙ እኛን በደል ይኸው ካራቦም እንዲለው እኛንም ያምታታልና ቶ ብራዘር የሆነች ነገርማ አስበን እንደመስሷለን። እጅ ለእጅ እንተባበር እስቲ። ለነገሩ አራት እዛው ከታች ያላችሁ ተባበሩ እንጂ እኔ ወደ ሻምፒየንስ ሊግ እና ወደ ፕሪሚየር ሊግ እየሄድኩ ነው ብራዘር። ትልቆች የሚበሉትን ዋንጫ እኔ እየሄድኩ ነው። እናንተ ይብላይ ጉስቶ እኔ ላይ ሙርት ይዛለህ አንተ እኔ ላይ ወይኔ ጉስቶ አንተ እኔ እግዚአብሔርን የሚቀጥለው ዓመት አንደኛ ከቲሙ መቀነስ ያለበት ሰው ለምን ሜሲና ሮላንድ ክርስቲያኖ ሜሲ ሌላ ቲም ሄዶ አንድ ላይ ያደባልቋቸው አይቆጨኝም። ጉስቶን ግን እንዳላየው ክርስቶስን እንዳላየው አንተ እኔ እበልጣለሁ 3 ወር በሰለጥን እንዴ ማለት ጮትም እኔ የመጨረሻ ደቂቃ ላይ ትገባበዝ አንተ ማነህ? ቆይ እንዴ ከየት ነው ያመጡህ? ከየት ቆይ እስቲ ከየት ነው ለቃቀሟቸው እነዚህ? ይሄ አሁን ድልብ ማይም ሁላ ተሰብስቦ እኔ ሊያሳብዱኝ ነው እንዴ? ዋንጫ ጨዋታ ዋንጫ አንጣ በእናንተ ምክንያት እናንተ ትንሽ አይደብራችሁም? ትንሽ እንዴ አትሊስት የነጥብ ጨዋታ እኮ እሺ አንተ አልምጡ እሺ ዩሮፓ ሊግ ሰኞ እንጫወታለን። በቃ ሰኞ እናያለን እኛ እግዚአብሔርን ሰኞ ነው የምናየው። አሁን ሁለቱንም ጨዋታ ተሸነፉ። ኮንፈረንስ ሊግ መግባት አልፈልግም። በቃ ሰኞ እናያለን። ችግር የለውም። ግን እናቴ ትሙት ውጡ፣ ሁላችሁም ውጡ። በተለይ ጉስቶ ከቲሜ ውጣ እንዳላይ አይኔ እንዳያይ ክርስቶስን አይኔ ሙሉ ጨዋታ አንተ ነህ ስታስበላን ውጣ። እኔ ማክፋርለንን አልናገርም፣ ልምድ የለውም። ስለዚህ ካለው የሚችለውን ነገር አድርጓል። እኔ እሱን አልናገርም። አንተ ግን ውጣ ጉስቶ፣ አንተ ውጣ፣ በኢየሱስም ውጣ አንተ። ቼላው ከሲቲ ጋር ፋይናል ደርሶ መጫወት ማለት በሽታ መሸመት ነው። ለዛውም አሰልጣኙ ጋርዲዮላ እመም ነው የሚለቁብህ። ብቻ ይሁን ኮርተንባችኋል፣ ችግር የለውም። ማን አየባችሁ ፋይናል መድረስ በዘንድሮ አቋማችሁ። የሲቲ ደጋፊዎች እንኳን ደስ አላችሁ። ቼልሲ በቃ ቀጣይ ዓመት ይሳካል። ሲቲ ሻምፒዮን፣ አንበሳ ሲቲ። በቃ ሲቲ ትችላላችሁ። ኦፊሻሊ ነው የምነግራችሁ። እንኳን ደስ አላችሁ። የዓመቱን ዋንጫ ግን ጨርሳችኋል። የዓመቱን ዋንጫ። ከዚህ በኋላ ምንም ዋንጫ የላችሁም። ማንዬ ፕሪሚየር ሊግ ብለህ እንደዚህ አይነህ ልቀላወጥ እንዳትሞክር። የተበላ ዕቁብ ነው። 2 ዋንጫ በልታል አይደል? አንተ ስግብግብ መላጣዩን ከሰውዬ ይወል ፔፓ ይንቶ ፔፐን ማለት ህሊና ካለ ይበቃል። ይበላው አትስገብገብ። በቃ ከዚህ በላይ በቂያችሁ አይደለም። ለማንኛውም እኛ ቀጣዮቹን ጨዋታዎች ቀብረር አድርገን አሸንፈን ዋንጫ እንደምንበላ እኮ አውቃለሁ። ግን ቦርንማውዝስ ምን ሰርቶ ይበላል? ቦርንማውዝ ለአውሮፓ ውድድር አይደል እንዴ እየተጫወተ ያለው? እናሳ ማሸነፍ አለበት። እኔ ዛሬ ቢያንስ እንኳን ቼልሲ ያዳክመዋል ሲቲን ተጨማሪ ደቂቃ እንኳን ያጫውተዋል፣ ኢነርጂ ያስወጣዋል ብዬ ነበር። ጭራሽ ቼልሲ ሆዬ ሲቲን አበረታታ። ኧረ በርታና አንድ ብቻ ከገባ በቂ ነው። ቀብረር ብለህ ተጫወትና አሸነፈ ሂድ ምናምን ነገር የደከምክ ቼልሲ ነውራም ባለቂ። እንደዚህ ነው የምትጫወተው አንተ ነቃ ብላ ትጫወትም ባለቂ እውነት። ለማንኛውም ኮንግራ ሲቲ ፋንስ ግን የዓመት ዋንጫችሁን ጨርሳችኋል። በቃ አልቋል። ሻምፒዮን ይበቃል። ተሸንፈናል። ጀማው ብዙ ጊዜ እኔ ስፎክር ነው ተለጥለጠን የምንወጣው። ከዚህ በኋላ የምንም ጨዋታ ቢኖርብን ቪዲዮ አልሰራም። በጣም የሚያስጠላ ጉስቶ። ኧረ በመድኃኒዓለም ጭንቅላቴን የነቀልኩት ሮባን ሲያስቀን አይደለም። ማሰብ እኮ አይደለም። አንተ ጉስቶ ተጫዋች በጣም የሚያስጠላ ጨዋታ። የምሬ ነው ነገር ጉስቶ የሚባል ሰውዬ የሚቀጥለው ዓመት ቼልሲ ቤት እንዲቆይ አንፈልግም። ልክ እንደ ደጋፊ ጉስቶ ላይም ተቃውሞ ይወጣል። በቃ አይሆንም። ይሄ አንተ ቆይ እስቲ እንዴ አንድ ነገር ጥሩ አይሰራም እንዴ 90 ደቂቃ ሙሉ? ኧረ አንተ እግዚአብሔርን በጣም የሚያስጠላ ከበዛ ላይ የዳኛ የሚያስጠላ ውሳኔ ፔናልቲ። በእርግጠኝነት ከስንት አንድ የምናገኝበት ፔናልቲ አጋጣሚ ነበረ። በቃ እያንዳንዱ ተከልከለ። ኩሳኖፍን አሁን እኔ አሁን ኩሳኖፍ ጃው ፔድሮን ከቀጥታ ኳሱን ነው ከቨር ያለ ኢንቴንሽናሊ ማለት ለኳሱ አይደለም ይሄ ግን ከለከለ። እንደዚህ ድል የለም። እኔ ምንም አልመሰለኝም። የእውነት ነው የምላችሁ። ጭራሽ ምንም ያልደበረኝ ጨዋታ የዛሬው ጨዋታ ነው። እኔ መደበር አይደለም እኮ ቼልሲ ሲሸነፍ ማየት አልፈልግም። ለምን ማለት ነው? ማንንም ቢሆን ለምን መሰለህ? የዋንጫ ጨዋታ ነው። ዋንጫ መብላት አለበት። አሁን ሰኞ እኮ ነው ኳስ ምን የአራዳ ልጆች የሚያስጠላ ጨዋታ። ከዚህ በኋላ ሲዝኑ አብቋል። ኔክስት ሲዝን በጃቪ አሎንሶ እንገናኛለን። ይመቻችሁ።
የማንቸስተር ሲቲ ባሪያ አትሁኑ፣ አታሸርግዱ፣ አታሽቃብጡ ምንላችሁ ለዚህ ነው። ሲቲ ሲያገኘ ስጥት ያደረገና ከሁሉም ዋንጫ ውጭ ያደርጋል ሲፈልግ። እኛስ በደህና ጊዜ ነፃነታችንን አውጀን አንገት ለአንገት እየተናነቅን በየሲዝኑ ከሲቲ ጋር ወንድነታችንን እያሳየን ነው። እናንተ ግን ስታሸረግዱ ዘላለማችሁን ቅኝ ግዛት በቃ ባሪያ ሆናችሁ ቀራችሁ። የማንቸስተር ሲቲ አረ ተው ተው። ሲቲ ሲያገኝ እንደዚህ ያስቀይመሃል፣ ጋርዲዮላ እንደዚህ ሲያገኝ ያስቀይመሃል። ተነገረ አሰማ እድሜ ልክን እንደወየልክ በቃ ባሪያ እንደሆንክ ትቀጥላለህ። አረ በስመ አብ። ማንቸስተር ሲቲ የእንግሊዝ ኤፍ ኤ ካፕ ሻምፒዮን ሆኗል። ቼልሲን ከማንቸስተር ሲቲ ዌምብሌ ስታዲየም ላይ ያገናኘው የእንግሊዝ ኤፍ ኤ ካፕ የፍጻሜ ጨዋታ በማንቸስተር ሲቲ 1-0 አሸናፊነት ተጠናቆ ማንቸስተር ሲቲዎች ለ8ኛ ጊዜ እንግሊዝ ኤፍ ኤ ካፕ ሻምፒዮን መሆናቸውን ማረጋገጥ ችሏል። በውድድር ዓመቱም እንግዲህ ሁለተኛ ዶሜስቲክ ካፓቸውን ማሳካት ችሏል። ከዚህ ቀደም ከመድፈኞቹ አርሰናሎች ካራባኦ ካፕ ዋንጫን መንጠቃቸው የሚታወስ ሲሆን ዛሬ ደግሞ ከቼልሲ የእንግሊዝ ኤፍ ኤ ካፕን ነጥቀዋል ማለት ነው። በዚህ ጨዋታ ላይ ሴሜኒዮ ምን አይነት ጎል ነበር ያስመለከተን ጋይስ። በካውንተር አታክ የተገኘችውን እድል እንግዲህ በኤርሊንግ ብሮት ሃላንድ አሲስት የመጣለትን ኳስ እንግዲህ ሴሜኒዮ በጣም በግሩም መልኩ በቅንጦት ነበር ማስቆጠር የቻለው። ታዲያ በዛች ብቸኛ ጎልም ነበር ማንቸስተር ሲቲ ጨዋታው ማሸነፍ የቻሉት። አጀማመራቸው በጣም ጥሩ ነበር፣ ዶሚኔት አድርገውት ነበር ለመጀመሪያዎቹ 30 ደቂቆች። ነገር ግን ከዛ በኋላ ቼልሲ ወደ ጨዋታው ለመመለስ በጣም ጥረት እያደረገ ነበር። ሰከንድ ሃፍም እንግዲህ የተሻለ ወደ ጨዋታው ለመመለስ ጥረት እያደረገ የነበረ ቡድን ነበረ፣ ብዙ ሙከራዎች ባይኖሩትም ማለት ነው። ነገር ግን ማንቸስተር ሲቲዎች 72ኛው ደቂቃ ላይ በሴሜኒዮ አማካኝነት ጎል አስቆጥረው ውጤቱን አስጠብቀው በዛው ሻምፒዮን መሆናቸውን ማረጋገጥ ችለዋል። በጊዜ አሰልጣኛቸው ማክፈርላይን እየተመሩ የሚገኙት ቼልሲዎችም እንግዲህ በውድድር ዓመቱ የአውሮፓ ሊግ ተሳታፊ መሆን የሚችሉበትን የአቋራጭ መንገድ ሳይጠቀሙበት ቀርተዋል ማለት ነው። ስለዚህም በእንግሊዝ ፕሪሚየር ሊጉ የግድ ነጥቦቻቸውን በማስተካከል በሁለቱ ጨዋታዎች ላይ ከላያቸው የሚገኙ ቡድኖችን ውጤት በመጠበቅ ለአውሮፓ ሊግ ተሳትፈው መጋደል ይኖርባቸዋል ማለት ነው። አለዛ ግን ድላቸው በጣም ጠባብ እንደሆነ እየተመለከት እንገኛለን። ኮንፈረንስ ሊግ ወይም ደግሞ ከምንም አይነት የአውሮፓ ውድድር ሊርቁ እንደሚችሉ ነው የታዘበን የምንገኘው። እናንተ ስለ ጨዋታ ምትላላችሁ? ሀሳባችሁን አጋር የፕላስ ምልክቱ መጫ እንዳትረሱ። አይዞሽ ገለቴ አይዞሽ አይዞሽ። በቃ ምን እናድርግ? በቃ ምንም ማድረግ አይቻልም። አይ ይሄን ዋንጫ ቼልሲ መብላት ነበረበት። አሁን ማክሰኞ ከፍቶት አንጀቱ ቆስሎ ነው የሚያገኘኝ። እኔ ላይ ይደበርብኛል፣ እልውን ነው የሚወጣብኝ። ምንም ባላጠፋሁት ማለት ነው። ስንት ጨዋታ ተሸንፎ ይመጣል፣ እኔን ያሸንፈኛል። እኔ በቃ መጨረሻ እንደዚህ በቃ ልሁን እንደዚህ ለማኝ። የለንደኑ ክለብ ቸልሲ ዛሬ ተዘርፏል። እኔ ብዙ ጊዜ በዳኛ ማሳበብ አልፈልግም፣ ግን ቸልሲ ይሄን ፔናልቲ ይገባው ነበር። በእርግጥ ይሄን ስል ሲቲ በዳኛ ታግዞ ነው ይሄን ዋንጫ የበላው እያልኩ አይደለም። አንድ ክለብ ከነዳኛው ስህተት ነው ማሸነፍ ያለበት። በቃ ሁሉ ተቋቁሞ ማለፍ አለበት ብዬ አስባለሁ። ግን ከአንድ አይሉ ሁለቴ ነው የተከለከለው። ይሄ ነገር ብዙ ይቀይር ነበር ጨዋታው ላይ። ጃው ፔድሮ በጣም ከኮሳኖፍ ከዚህ በፊትም እንደዚህ ይማታ ነበር። ልጁ በእርግጥ በጣም ጎበዝ ነው፣ ላጣጥለው አይደለም። ግን ይሄ ፔናልቲ ይገባቸው ነበር። የሃቶ ራሱ ቸልሲ ዛሬ እንደውም በጣም ከረፍት በኋላ በጣም ምርጥ ነበሩ። ያቺ ፔናልቲ ተሳታበ ነበር ደግሞ ምን ያህል እንደሚቀይራቸው በዚች ስኳድ እንግዲህ በሞቱ ስኳድ እኮ ነው እንደዚህ ሲሆን የነበረው። ሲቲ ማሸነፍ በርግጥ ዳገቱ ሆኖበታል። ከዛ ከሻምፒዮንስ ሊጉ በኋላ አሸንፎት አያውቅም እኮ በጣም ከብዶታል። ግን ይሄ ዳኛ ዛሬ ቸልሲን በድሎታል፣ በጣም በድሎታል። ይሄን ስል ግን የሲቲን ድል እያጣጣለው አይደለም። ያን ቢባልም ችግር የለም፣ እኔ ተሰማኝም ከመናገር ወደ ኋላ አይደለም። ግን ቸልሲ ዛሬ ፔናልቲ ተዘርፏል። ለማንኛውም የሲቲ ደጋፊዎች እንኳን ደስ ያላችሁ፣ ክለባቸው ሻምፒዮን ሆኗል፣ ዋንጫውን ማንሳት ችሏል። ፔፕ ሁሉን ነገር እየሰጣችሁ ነው። በጣም እድለኞች ናችሁ እሱ ስላላችሁ። ለማንኛውም እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ጋርዲዮላ ግን ሮቴሽን አድርጌ ምንም አድርጌ እወጣዋለሁ ብሎ እኔ በእውነት ጋርዲዮላ ቸልሲ ጋር ዋንጫ ሊወስድ እንደሚችል አስባለሁ። ከዛ በኋላ ባሉት ግን እኔ ጋርዲዮላ ነጥብ ሳይጥል ካሸነፈ በእውነት በቃ ከጋርዲዮላ ውጭ እኔ እግር ኳስ አሰልጣኝ አለ ብዬ አልደመድምም። ማለት በቃ ጋርዲዮላ ነው በቃ ብቸኛው የዓለማችን ወርልድ ክላስ። ከሱ የተሻለ ምንም ዓለም ላይ ከዚህ በፊትም አልተፈጠረም፣ አሁንም አይፈጠርም ብዬ የምደመድምበት ቢኮዝ በጣም ፊክስቸሩ ከባድ ፊክስቸር ነው። ሶፊ ማንቸስተር ሲቲ እንግዲህ የኤፍኤ ካፕ አሸናፊ መሆን ችሏል። ሰዎች ሁለተኛ ዋንጫው ማንቸስተር ሲቲ በዚህ ዓመት ማሳካት ችሏል። ቼልሲን 1-0 አሸንፎ ነው እንግዲህ ማንቸስተር ሲቲ የኤፍኤ ካፕ አሸናፊ መሆን የቻለው። ሰዎች በዚህ ዓመት ማንቸስተር ሲቲ ትሬብሉ የሚያሳካ ይመስላችኋል? የፕሪሚየር ሊግ ነው የቀረው ለትሬብሉ፣ ያው ቦርንማውዝ እና ከዛ በኋላ አስቶን ቪላ ነው የሚቀሩት። ነገር ግን አርሰናል የሚለቅለት አይመስለኝም። ለማንኛውም የሲቲ ደጋፊዎች እንግዲህ እንኳን ደስ አላችሁ፣ ሁለት ዋንጫ ማሳካት ችሏል። በራሱ ክለብ አፍሮ ማንቸስተር ሲቲ ላይ ተለጥፎ የሚያሽቃብጠው ጎረቤታችን ዛሬ ጌም አለው ማለት ነው። ማንቸስተር ሲቲ ደጋፊዎች ግን ማለት ነው እኔ ግርም ትሉኛል። ምንም አይነት ከነሱ ጋር ምንም አይነት ዝምድና አያስፈልገንም ብለን ቪዲዮ ሰርተን
እናንተ ራሱ ማለት ነው አብሶ እነ አረርኪ ምናምን እዚህ ቪዲዮ ላይ ለምን ሪፖስት እንዳደረጋችሁለት ቪዲዮ ሪፖስት ታደርጋላችሁ። የነሱ ቪዲዮ ላይ እየገባችሁ ስለ ሲቲ እያወራ ስለ ሲቲ እያበሸቀ እናንተ ግን ገብታችሁ ሪፖስት ታደርጉለታላችሁ ማለት ነው። ለምን እንደሆነ አልገባኝም። ኮሜንት ላይ መልሳችሁን እጠብቃለሁኝ ማለት ነው። ለማንኛውም ግን ዩናይትድ ደጋፊ የሚያሽቃብጥልህ ማለት ነው ማንቸስተር ሲቲ እንደው አይበለውና አንድ ጌም ቢሸነፍ ይወርድባል፣ ሊሰድብሃል ማለት ነው። እናንተም ብሎ ምናምን ብሎ ይፎክርባል። አሁን ማንቸስተር ሲቲ ስለሚያሸንፍ አርሰናልን እነሱ አርሰናል ላይ አፋቸውን ለመክፈት እኛን ስለሚጠቀሙ ነው እንጂ ከኛ ጋር ምንም አይነት እንትን ፈልገው አይደለም ማለት ነው። ስለዚህ ለእናንተም ሄዳችሁ ጎረቤት ምናምን ብላችሁ አታሽቃብጡ። ጥጉን እንዲይዝ ነው የምፈልገው ማለት ነውና ዛሬም ጥጉን ይይዛል ብዬ አስባለሁ። ሊቨርፑል ሶስተኛ መምጣት አለበት ብራዘር እንጂ ሶስተኛ ሆኖ አይጨርስም ማለት ነው። እቋጥርብሃለሁ አንድ ቻል ጨርሶ ፈላው በዚህ ሁኔታ ፕሪሚየር ሊጉም ተስፋ ይኖረኛል ታዲያ ሊጠብቃ እኔማ እኮ ሽርጤን ገዝቼ ምናምን ያው ሊሰደድ ጫካ ለመግባት ሐሳብ ነበረኝ። እንግዲህ አርሰናል ዋንጫ የሚበላ ከሆነ ከሀገር እንደሚያስወጣኝ ግዴታ መግለጫ ሰጥቷል። ትወጣለህ ብሎኛል ከሀገር። ስለዚህ ፕሪሚየር ሊጉን ማነሳዋለሁ እያልከኝ ነው በዚህ ሁኔታ ማለት ነው። ሽርጥ ለምን ገዛውሽ? ለምን ወጪ ያወጣው? ሻንጣ ገዛው ከስኪስ ገዛው ጫካ ሊገባ እና እንዴት ነው? ምን ይሻላልሽ? አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ ፔፕ የዓመቱን የመጨረሻ ዋንጫ ባሳካበት ወይም ማንቸስተር ሲቲ ቼልሲን 1-0 ባሸነፈበት ጨዋታዎች የተረዳሁት ነገሮች ልንገራችሁ። የጥር ግዢ ማለት አንቷን ሴሜንዮ ማለት ነው። በስርዓት እዚህ ቲም ውስጥ ከመጣ በኋላ ታይትል ሬሱ ላይ እንዲቆዩ አስፈላጊ ጎሎችን ከማስቆጠር ጀምሮ ዛሬም የፍጻሜ ጨዋታ ላይ አስፈላጊ ሰዓት ላይ ምን ያክል ለቡድኑ ጠቃሚ ጨዋች እንደሆነ ያሳየበት ጨዋታ ነበር። ዛሬ የምትገርም ኳስ በሚገርም አጨራረስ ነው መጨረስ የቻለው። ይሁን እንጂ ሳላደንቀው ላልፎ ማልችለው ሰው በዚህ ዓመት ማቲያስ ኑኔዝ እኔ ጋርዲዮላ ለሲቲ ብቻ ሳይሆን ለፖርቹጋል ራሱ በዳሎት ወይ በሰሜዶ እንዳይጫወቱ ትልቅ ውለታን ይሰራላችሁ። እንዴት ወደ እንደዚህ አይነት ተጫዋች እንደተቀየረ አላቅም። የሚገርም ፐርፎርማንስ ነው ሙሉ ጨዋታውን እያሳየ ነበረው። ያን ፐርፎርማንስ እያሳየባቸው ከነበሩ ተጫዋቾች መካከል ደግሞ አንዱ የነበረው ጆ ፔድሮ ነው። እያንዳንዱ ልክ የነበረው ነገር ጆ ፔድሮ ጋር ሲደርስ ይበላሽ ነበር። ዛሬ ቼልሲዎች ጋር በጣም አዛው የሆነ ፐርፎርማንስ ነው እያሳየ የነበረው። እያንዳንዱ ኳስ ሆልድ አፕ ብሎ መቆየት አልቻለም። ሳኖዝ መብለጥ አልቻለም። ኑኔዝ መብለጥ አልቻለም። የሆነ ሰዓት ላይ ከጉዳት ጋር የታገለ ነበር ምናምን። በተቃራኒው ደግሞ ዛሬ ኮል ፓልመርና ጉስቶ ዶኩንና ኦራይሊን በጣም ገርሞኛል። በደንብ አድርገው ማቆም ችሎ ነበር። ስፔሻሊ ጎል እስከሚቆጠርበት ሰዓት ድረስ ፓልመርም እየተመለሰ ይጫወተ ነበር። ነገር ግን አታኪንግ ሳይድ ወደ ጌም ላይ እየሰጡ የነበረው ብዙ ነገር አልነበረም። ግን ዶጉና ኦራይሊ እንደዛሬ ለረጅም ጊዜ ሳይጫወቱ ረጅም ሰዓት አይቻችሁ አላውቅም ነበር። ኦራይሊ ጎሉ ከተቆጠረ በኋላ 2-3 ጸዴ ቻንሶችን አግኝቶ ስቲል ግን ካፒታላይዝ ማድረግ አልቻለም። ተመልሶ ቼልሲ አስቆጥሮ ቢሆን ኖሮ ዛሬ ኦራይሊ ላይ ሌላ አይነት ነገር ሊነሳ ይችል ነበር። ዳረን ኢንግላንድ ዛሬ በጣም ከባባድ ውሳኔዎችን ወስኗል። እንደኔ ይሄኛው ፔናልቲ አይደለም። መጀመሪያ ጆ ፔድሮ ሰንዝሮ ስለነበር ይሄኛው ነገር ላይ ግን ብትወያዩበት ደስ ይለኛል። የጃሬል ሃቶ ኳስ ላይ ብትወያዩበት ደስ ይለኛል። ሆነም ቀረ ሲቲ ሻምፒዮን ሆኗል። እንኳን ደስ አላችሁ። ፎሎ ኮፒንግ ሼር ያደረጋችሁ ይመቻችሁ። አረ ጀሞ ይኸውላችሁ ነው አሁን ጎስት ጋር ነው ያሉት። እግዚአብሔር ምን አይነት ዳኛ ነው? እሺ ቆይ ከዚህ በላይ ምን ደም ካላየ ፔናልቲ አይሰጠንም? ምን ከለለው አይደል እንዴ? ኩሳኖቭ እኮ የሰራው ስራ እኮ ትክክል እኮ አይደለም። ለምንድን ነው ፔናልቲያችንን የሚከለ ቼልሲ? እኔ ምንም እንደዛሬ ምንም ልለምናችሁ ዛሬ አሸንፉ በእናታችሁ። እኔ ጎስት ጋር ነው ያለሁት። እኔ እሱ ነው ይኸውልህ እቤቴ ሆኖ 1 ደቂቃ 2 ደቂቃ ነው እዚህ ግን ማለት ነው ይኸውልህ ከገባብን ሰዓት ጀምሮ እስኪ ያልቅ ነው የሚያበሽቀኝ። አደራችሁ እንደው ተሰብስባችሁ ቢሆን ቋጥሮ አድኑን ከዚህ። እኔ ወይኔ በስመ አብ እናሸንፋለን እኮ እኔ እርግጠኛ ነኝ እንደምናሸንፋቸው። ግን ሰከንድ ሃፍ ቼርኪን ሲያስገባ ከዛ በኋላ የሚፈጠረውን ታሪክ ደግሞ ሳስበው በጣም ነው የሚያስፈራው። ለምን መሰላችሁ ይሄን እያልኳችሁ ያሉት? የኛ ልጆች ምርጥ እየተጫወቱ ዳኛ የኛን ልጆች ሞራል እየገደለ ነው ያለው። በቃ ይሄ ደግሞ ዌምብሌ የሚባል ስቴዲየም ሁሉ ጊዜ ለኛ ምን አይነት ሙጠምጢም እንደተሰራበት አላውቅም። ሁሌ ጥምም እንዳለብን ነው። ሶ እባካችሁ እኔ አላውቅም፣ ተባብረንም ቢሆን ከዚህ እናድን፣ ራሳችንን እናውጣ። ሁላችንም አደራ፣ እንደዚህ ሁላችንም
ይመቻችሁ። ፎሎ በለው የረራይ ማያቅ ጨካኝ ቡድን ማለት ነው። ቢያንስ ለቼልሲ ብትራራለት እዛ ፕሪሚየር ሊግ 9 ላይ ምናምን ነው የሚገኘው። በአቋራጭ ዩሮፓ ሊግ ቢጠቃቀምበት ምን ችግር? ምንም ማይራራ ቡድን አትልም። ይኸውልህ ማንቸስተር ሲቲ የሚባል ቡድን ማለት ረራይ ጭራሽ ትሪብል ምናምን ልትበላ። ዛሬ እኔ ለቼልሲ ነበርኩ እግዚአብሔርን ነው የምላል። ለቼልሲን ሳትጠብቁት የሆነ ቦታ ላይ ጥሩ ሳይሆን ሲዝኑ ምናምን ተግማምቶ ፋይናል ሲደርስ ትመለከቱታላችሁ ማለት ነው። እና የሆነ በቃ ፋይናል ላይ ሌላ ቡድን ሆኖ ምናምን ዋንጫ ሲያሳካ ታያለህ። ዓለማችን ላይ ምናምን ምርጡን ዋንጫ ወይ የሆነ ዋንጫ ምናምን ሲበላ ትመለከቷለች። እንደዛ ጠብቄ ነበር። ምክንያቱም ሲዝንን የምታድንበት ምናምን በለው ለቼልሲ እንደዛ ዋንጫ አሳክቶ ቢጨርስ ይህን ሲዝን ኤፍ ኤ ካፕም ሆነ ካራቦ ለሱ ላይክ ሲዝኑን የሚያድንበት ነው ማለት ነው። ጥሩ ላይ አይደለም ቼልሲ አሰልጣኝ በሚቀያየርበት ወቅት ነውና እንደ ሲዝን መዳኛ ምናምን ነገር የሚቆጠር ዋንጫ ነበር ማለት ግን የማይራራ ፔፕ የሚባል ሰውዬ ቀማው ማለት ወሰደበት። በቃ አንጀቴን ነው የበለኝ ቼልሲ። ዛሬ ቼልሲ እንዲበሉ ነበር የፈለኩ ማለት። ለማንኛውም ማንቸስተር ሲቲ ደጋፊዎች ፕሪሚየር ሊግ የምታሳኩ ከሆነ ትሪብል ልትበሉ ነው ማለት። ይሄ ደግሞ ጥሩ አይደለም። በየጊዜው ይሄ ጥሩ አይደለም ጋይስ። ለማንኛውም ኮንግራ